የተከበረ ቤት ነው። እኔም የተከበርኩ ሰው ነኝ። እሳቸውም የተከበሩ ሰው ናቸው። የተከበረ ሰው የተከበረ ቤት ነው ሄደው። የአየር ኃይሉ አዛዥ ይልማ መርዳሳ የኔ ተማሪ ነው ብለህ ላታምን ትችላለህ። ጀግናም ተማሪም ነበር። አሁን ጀቱን ይዞ ያበረዋል። ሌሎች ብዙ ጀነራሎች እኔ እንዳስተማሪ ሆኜ ያስተማርኳቸዋል። በእነዚህ በልጆች በኩል የተጀመረው ፍቅር ከተመላላሽ አስጠኝነት ምናልባት አለፍ ያለ ነገር ይኖር ይሆን ወይ? እንደው ዝም ብዬ ሸቶኝ ነው። ራቁቴን ሆኜ ከዚህ በታች ነው የምለብሰው። እሱ ራቁቱን ሆኖ ልቤ እዚህ ላይ ለጥ እንደዚህ ቅፍ አድርጌው ይውጣለት። ምክንያቱም እዚህ ላይ ጥብቅ ብሎ አይለቀኝማ። 3 ሰዎች በበር ገቡ። እኔ አላየኋቸውም ሲገቡ። በሩ እንደዚህ ነው፣ እኛ እንደዚህ ጋር የምናጠናው ሳሎን። ከዛ በኋላ እያስጠናው እያለ መጣሁ። አጠገባችን ሲቆሙ ነው እኔ ያየኋቸው። ሲቪል ነው የለበሱት። ምንም አጠረጥራቸው ቤተሰብ ነው የመሰሉኝ። እንደው ብዙም አላገኛትም እናትን አባትም የለም ተብያለሁ ስላሉኝ ብዬ እስኪ ቤተሰቡን ይንገሩኝ። ስወጣ ደርሶብን እንደሆነ አላውቅም፣ ይሰማ ይሆናል። በዚህ ተንበርክኬ ቱር አሉና እዛኛው ሶፋ ላይ ተቀመጡ። እኔ እዛው ተደፍቼ ቀረ። የሚሄዱበት ሰዓት ምን ስለሆነ ነው እሷን እናትን ማያገኙት? እርሱ አልጋው ላይ እኔ ቁጭ ብዬ ከጎን ክርስቲና ቁጭ ብላ አስጠንቻለሁ። መኝታ ክፍል ውስጥ ይቅር በይኝ አይለምደኝም ብዬ ባይን እያወጣሁ እግሯ ላይ ስቅ ብዬ አልቅሻለሁ። ተክለ ሃይማኖት እኔ አባት ነኝ፣ ልጄ ልሰርቅ አልችልም። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ መምህር ደረጀ ጌታቸው ወልደ አብ ይባላሉ። ከ30 ዓመት በላይ አስተምረዋል። ልጆች ኮትኩታው አሳድገዋል። በባለስልጣናት ደረጃም በጀነራል ደግሞ አለፍ ሲል በናሳ ውስጥም የሚሰራ ልጅ ሁሉ አድርሻለሁ። የቀለም አባት ነኝ ብለውኛል። ይሄ የቀለም አባትነታቸው ምክንያት ሆኖ ለማስጠናት ከአንድ ቤተሰብ ጋር ተዋዋሉ። ለ1 ዓመት በላይ ማስጠናት ያዙ። በመሃል ግን የልጅ ስርቆት የሚል ክስ ተከሰሱ። እዛው ቤት ያለን ሕፃን ጉዳዩ እንዴት ተፈጠረ? አሁንስ በምን ሁኔታ ነው ያለው? እኔና መምህር ደረጀ ጌታቸው ከእናንተ ጋር ነን። እናንተም እኛን ምሰሉ። መምህር ደረጀ ጌታቸው፣ ይሄ ምን ይላል? እግረኛው ሚዲያ። እንኳን በደህና ወደ እግረኛው ሚዲያ መጡልኝ። አመሰግናለሁ። በጣም ማከብርህ የምወድህ ስምህ ደስ የሚል ተክለ ሃይማኖት አዳነ። አመሰግናለሁ። እድሜ ጤና ይስጥህ። አሜን አሜን። ጌታ እንዳንተ ያለ ሰው እንዳንተ ያለ ሚዲያ ለዚህ ሀገር ለዚህ ህዝብ ይብዛለት። አሜን አሜን። ደህና አሉ መምህር? እግዚአብሔር ይመስገን ደህና። የሃይስኩል መምህር ነዎት? የኤሌመንተሪ ነዎት? የሰራሁት ሃይስኩል ነው። ከ9 በላይ ነው። እሺ። የተመረኩት ከአዲስ አበባ ዩኒቨርሲቲ ነው። እሺ። በ1986 ሐምሌ 16 ዛሬም ቀኑ 16 ህዳር 16። አዎ እንግዲህ ወደ ኋላ ብትሄድ ሐምሌ 16 1986 ረጅም ነው። ከዛን ጊዜ ጀምሮ እስከ ዛሬ አስተማሪ ነኝ። ዛሬም አሁንም መምህር ነው? አሁንም አስተማሪ ነኝ። ዋው! ምን ማለት ነው እንግዲህ ከማስተማር ጋር ያለው ትስስር ፍቅር በለው ከባድ ነው። ያ ስሜት ባይኖር እስካሁን አትቆይም። ብዙም ኦፖርቹኒቲዎች ነበሩ። ስለዚህ አገር የሚገነባው ትውልድ ነው። ትውልድ ደግሞ አገር እንዲገነባ ምን መሆን ደረግ አለበት? መቀረጽ፣ መገሰጽ፣ መሰልጠን፣ ቀጥ ብሎ ማደግ አለበት። ሳይንስን፣ ጥበብን፣ ዕውቀትን፣ ትህትናን፣ ጨዋነትን፣ ስነ ምግባርን ይሄ ዲሲፕሊን የምንለውን በአግባቡ መማር አለበት። ያ ስለሚያሳስበኝ
ብዙ ጓደኞቼ ከማስተማር ወጥተው የፖለቲካ የሌላ ተቋም ኃላፊ ሆነዋል። ውጭ ሀገርም ናቸው። እኔ ንቅንቅ አላልኩ እና ያበላል ማለት ትምህርት እኔ ዳቦ ካገኘ በቃኝ። እኔ ዳቦ ካጋበስከኝ ቆሎ ካጋበስከኝ ፍር ብዬ ነው በጠዋት የምታገኘኝ። ፍክት ያሉ ነው። ብዙም ማገዶ አይፈጁም። እርሶ ይመስለኛል ፊቶ እንደ ሳይወት ደስተኛ ነዎት። ተመስገን። ያው ደግሞ ለተማሪ የሚያስፈልግ ፊት መሰለኝ። ትክክል። ወደ ሚዲያ ያመጣሁት ጉዳይ ዘርዘር ያለውን ስንመለስ እናወራዋለን፣ ግን ከህፃን ስርቆት ጋር የተያያዘ ነው። ያው ህፃንን እርሶ መምህር ሁለተኛ ወላጅ ነው ይባላል። ማንኛውም ሰው ወለደ፣ አጠባ፣ አቀፈ፣ አሳደገ፣ ከዛ ወደ ትምህርት ቤት ነው። እምነቱን ጥሎ እርፍ ብሎ ልጄ ትምህርት ቤት ነው የሚለው መምህራን ጋር ስለሆነ ነው። መምህራን ስላሉ ነው እዛ ግቢ ውስጥ። ደግሞ መምህር በልጅ ስርቆት ሲጠረጠር ደግሞ ምን ይባላል? ይሄ ምላጭ ቢያብጥ በምን ይበጡ ይባላል። ኦኬ። ምላጭ ላበጠ ነገር መብጫ ነው አይደለ? ራሱ ምላጩ ያበጠ ቀን በምን እንብጣው? ይሄ ነው አንዱ እንትኖ ክሶ ፋይሎች አሉ፣ ዶክመንቶች አሉ። ከልጁ ጋር ስርቆት የተባለው ልጅ በምን ምክንያት ነው ግንኙነታችሁስ ምንድነው ወደሚለው እንመጣለን። እሺ ደግሞ ነገር ይሄ ዛሬ ከመፈጠሩ በፊት እርሶ በሙያም በእድሜም በየጥቂቱ ያደጉበት የዋሉበት አለ። እሱን የተወሰነው ንገሩኝ። ምናልባትም ደግሞ ይሄን የእርሶ ልጆች የሆኑ ቦታ ላይ ደርሰው ሌሎች መምህራን ሆነው ሌሎች ሐኪሞች አብራሪዎች ሆነው ይሆናል። እርሶ ዛሬ በተከሰሱበት ብቻ ሳይሆን ደግሞ እርሶ ባፈሯቸው ሀገር እየተገለገለች ሊሆን ስለሚችል 50 ወዲያ ምን ያዝ ብዬ ነው። የተከሰሱበት ጉዳይ አለን፣ እንመጣበታለን። እስኪ ደግሞ የሄዱበት በትምህርት ቤት ውሎ እነማንን አፈሩ? ትምህርት ቤት ያለው ልምድ ምንድነው? እሱን ይንገሩኝ መምህር። አመሰግናለሁ ተክሊ። ልዩ ቪዲዮዎች ታያቸዋለህ። የተቀረጹ ፎቶዎች አሉ፣ ቪዲዮዎች ታያቸዋለህ። እሱን በተግባር አይተህ የተወሰነ ሀሳብ ትይዛለህ ለራስህ። እኔ መቼም ከፍተኛ የሆነ የሀገር የህዝብ የወገን ፍቅር ያለኝ ከኢትዮጵያ ማህበረሰብ ጋር ያደግኩ የኢትዮጵያን ባህል ጠንቅቄ ማቅ ስነ ምግባር ያለኝ ታላላቆቼን ታናናሾቼን አክብሬ ቤቴን አክብሬ ባለቤቴን አክብሬ ልጆቼን አክብሬ የኖርኩ ሰው ነኝ። ስራ የጀመርኩት አስተማሪ ሆኜ መከላከያ ውስጥ ነው። መከላከያ ውስጥ ከዝቅተኛ ኦፊሰር እስከ ከፍተኛ ኦፊሰር አስተማሪ ሆኜ የትምህርት አመራር ሆኜ አገልግያለሁ። አንድ እንኳን ብጠቅስልህ ኮማንድ ስታፍ ኮሌጅ አዲስ አበባ ጃልሜዳ ጋር የተከፈታል። ያ የተከፈተው እኔ እዛ እያለሁ ይገርምሃል። እዛ እኔ አካዳሚክ ዲን ሆኜ ስመደብ የዛ ስታፍ ኮሌጅ ኮማንዳንት ዋና አዛዥ ጀነራል ምግበ ኃይሌ ነው። ጀነራል ምግበ ኃይሌ በሚመራው ተቋም ውስጥ ተማሪ ሆነው ያለፉ ዛሬ ደግሞ ሀገር የሚመሩ የኢትዮጵያ አየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ እዛ ተምሮ ነው ለዚህ ከፍተኛ አመራር። እውነትም ጀግና ነበር። በአካዳሚውም ብቁ ነበር። አብሮ ደግሞ ክላስሜቱ ማን አለ? ጀነራል ማሾ በየነ አለ። አሁን ጀነራል ምግብ የት ነው ያለው? ጀነራል ማሾ የት ነው ያለው? ተመልከት። አንድ ሆነው ይማሩ የነበሩ ናቸው። እኔ እዛ የአካዳሚ ክፍል ኃላፊው ነኝ። እነ ጀነራል ይልማ የሚያቀርቡት የመመረቂያ ጽሁፍ በአቪዬሽን ቴክኖሎጂ የሚገርም ነበር። ስለ ጀነራል የአየር ኃይሉ አዛዥ ይልማ መርዳሳ የኔ ተማሪ ነው ብለህ ላታምን ትችላለህ። ጀግናም ተማሪም ነበር። አሁን ጀቱን ይዞ ያበረዋል። ሌሎች ብዙ ጀነራሎች እኔ እንዳስተማሪ ሆኜ ያስተማርኳቸዋል። ለምሳሌ ጀነራል ታደሰ መኩሪያ በመከላከያ ውስጥ ትልቅ ኦፊሰር ነው።
ጀነራል ጌታቸው ጉዲና ጀነራል ማዕረግ ያላቸው ናቸው። ጀነራል አብዲሮ የቤተ መንግስቱ እንደውም ጠባቂ ዋና አዛዥ ነው የነበረው። አሁን ደግሞ የሆነ ኮማንድ ላይ ይሰራል። የሰሜኑ አዛዥ ማን ነው? ጀነራል ብርሃኑ። ከነሱ ጋር ነው በአስተማሪነት ሆኜ አብሬ ሰርቼ እነሱን አስተምረውኝም ያለፍኩት። ስለዚህ ትልቅ የሀገር ፍቅር፣ የወገን ፍቅር፣ የኃላፊነት ደረጃ ማልፌ ከዛ በኋላ ደግሞ የትምህርት ዕድል ማግኝቼ እንደዚሁ አዲስ አበባ ዩኒቨርሲቲ እንደገና ገብቼ በካሪኩለም ኢንስትራክሽን ማስተር ሰራሁ። በኢንቫይሮንመንታል ሳይንስ ሌላ ማስተር ሰራሁ። እንደገና ከእንግሊዝ ሀገር መተው ደግሞ የሚያስተምሩ መከላከያውን ሲያስተምሩ እኛም አብረን እንማራለን። ትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ በኤምኤ ፕሮግራም። እንደገና ሌላ ይሄ ግሪንዊች ዩኒቨርሲቲ ነው። ሌላ ክራንፊልድ ዩኒቨርሲቲ ደግሞ አለ በሴኩሪቲ ሴክተር ማኔጅመንት። በዚህ ሁሉ ማስተር። እንደገና በኮምፓራቲቭ ኤጁኬሽናል ስታዲስ አዲስ አበባ ዩኒቨርሲቲ በፒኤችዲ እና መከላከያን አመሰግነዋለሁ። ብዙ የትምህርት ዕድል ሰጥቶኛል። ከዛ በኋላ ግን ወደ ሲቪል ሃይ ስኩል መምህርነት ገባሁ። እዛ ምንድን ነው የሚያስተምሩት የነበረው? ወታደራዊ ናቸው ትምህርቶቹ? አካዳሚ ነው የምናስተምረው። አካዳሚ ማለት ነው። አካዳሚ የማቴማቲክስ ለሰራዊቱ ጠቃሚ ነው። ፊዚክስ ለሰራዊቱ ጠቃሚ ነው። በመደበኛ እንደ ክላስ ነው የሚማሩት። በተለይ እንደ ክላስ እሺ። አሁን የቀሩ ጀነራሎች ስንተኛ ክፍል እያሉ ነው? በኮሌጅ ደረጃ በኮሌጅ ኮማንድ ኤንድ ስታፍ ኮሌጅ ነው ያልኩህ። አሁን የዚህ አዲስ አበባውን የአዛዥነትና የመምሪያ መኮንንነት ኮሌጅ። እንደገና ደግሞ እየሄድን አዋሽ አርባም አለን ውጊያ ቴክኒክ ኮሌጅ። በኮሌጅ ደረጃ ነው። በዲግሪ በዲፕሎማ እናስመርቃቸዋለን። እዛው ግን ሚሊተሪ ሳይንሱንም አብረው ይማራሉ። እርስዎ የሚሊተሪ ሳይንስ እውቀት አለው? ሳይሆን የአካዳሚክ እርስዎ የአካዳሚውን ያስተምራሉ። ሌሎች ጀነራሎች አሉ እንደዚህ የሚጠቅሷቸው? አዎ፣ ለምሳሌ ትልልቅ ያሉ ማለት ነው። ትልልቅ አሁን ከነ ጌታቸው ጉዲና በላይ እኮ ሌላ ጀነራል ጥቀስ ካልከኝ ፊልድ ማርሻሉ ነው የሚሆኑት። ፊልድ ማርሻል ብርሃኑ ጁላ ከእሱ ጋር አብረን ሰርተናል። ስታፍ ኮሌጅም በቢሮም በተለያየ ቦታ። ግን በአስተማሪነት ሆኜ አላገዝኩትም እንጂ ከዛ በታች ያሉት ከነ ጀነራል አበባው በስተቀር ይሄ በውትድርና ነው። በሌላው የሙያ ዘርፍስ የበቁ የደረሱ ሙያዎች አሉ? እኔ እንግዲህ ባለው 32 ዓመት ሳስተምር በጣም በርካታ ልጆች ከአርባ ምንጭ ዩኒቨርሲቲ የተመረቁ የወተር ቴክኖሎጂ ኢንስቲትዩት ኃላፊ የሆኑ የውሃ ምህንድስና እንደገና የአርባን ፕላኒንግ በዚህ በአዲስ አበባ ከተማ ውስጥ በውጭ ሀገርም እስከ ናሳ ድረስ ዶክተር ብርሃኑ የሚባል የኔ ተማሪ አለ። ናሳ ነው አሁን የሚሰራው። እንደውም አንድ ጥናት ያደረገ ነው። አሁን ወደ ማርስ እንዴት አድርገን መንኮራኩር እንልካለን። እዛ ጥናት ላይ ያለ ልጅ ነው። በኢሜይል እንገናኛለን። እና በጣም በርካታ ልጆች አሉ። ነገር ግን እወቁኝ ብዬ ወደ ሚዲያ ወጥቼ ምለፈልፍ ሰው አይደለም። እኔ ስራዬን ብቻ በአካዳሚክ ማስተማር፣ ልጆችን መቅረጽ፣ ልጆችን መንከባከብ፣ ወላጅ አክብሮ የሰጠኝን አክብሬ ደግሞ አስተምሬ መመለስ። ትምህርት ቤት ሲያመጡ ወላጆች ከመኪና ነው ሄደን እንቀበላቸው። ከመኪና ተቀብለን አስገብተን የብሔራዊ መዝሙር ሰንደቅ ዓላማ ስነ ስርዓት አክብረን መክረን ወደ ክላስ አስገብተን እንደገና አስተምረን ለሻይ ሲወጡ በሻይ ሰዓት ተንከባክበን በቁርስ ሰዓት ተንከባክበን እንደገና እረፍታቸውን ሲገቡ አስገብተን ለምሳ ሲወጡ ምሳቸውን በአግባቡ መብላታቸው ከዛ ደግሞ ሰዓት ሲደርስ ለወላጅ አስረክበን የወላጅ እና የኛ ትስስር ከፍተኛ ነው። በዛ ምክንያት ወላጅ ያከብረናል። እኔ በምመራው ትምህርት ቤት እኔ በማስተምርበት ክላስ በርካታ ወላጅ እየደወለ ስለ ልጆቹ ይጠይቃል። ስለ ለኔም ያለው ክብር ይገልጻል። እና ምን ልልህ ነው ለልጆች ክብር ነው ያለንኛ ለልጆች ፍቅር ነው። አሁን ፊዚክስ ነው ማስተምረው። የመጀመሪያ ዲግሪም እሱ ስለሆነ ፊዚክስ። አዎ። እንዴት ነው አቀባበላቸው ፊዚክስ ላይ የኢትዮጵያ ተማሪዎች? ምንድነው የተፈጠረች አንድ የተሳሳተች አቅጣጫ ምንድናት? ፊዚክስ ይከብዳል፣ ስለዚህ ለመማር ያስቸግራል የሚል ግን ቀላል የሆነውን ትምህርት በተሳሳተ ስነ ልቦና ቀርጸውት ከባድ ነው የሚል።
ሲሰሩት ግን እንደዚህ ቀላል ነው እንዴ? በተለይ የኔ ተማሪዎች በጣም የተሻለ ውጤት ነው የሚያመጡት በፊዚክስ። ያስተማርኩባቸው ብዙ ትምህርት ቤቶች አሉ የግል እዛ ያሉ የተማሩ ተማሪዎች ፊዚክስ ደህና ውጤት ነው የሚያመጡት። አሁን እዚህ ላስጠና መሄድኩ ያልከው ቅድሙ ጉዳይ ሰላም ህፃናት መንደር የሚባል ትምህርት ቤት ነበር ሳስተምር የነበረው። ያችን ልጅ ሳስተምር ብዙ ልጆች አሉ ወደ 40-45 አሉ። ከዛ ውስጥ ግን የኔን አቀራረብ አይታ መልካም አቀራረብ እንደሆነ ገብቷት ቤት ሄዳ ትናገራለች። እሺ የትምህርት አሰጣጡ አዎ ይሄ መምህር ከተማሪው ጋር መልካም ግንኙነት አለው። ሲያስተምር ረጋ ብሎ ግልጽ አድርጎ ተሞክሮን ወስዶ ከተግባር ጋር አካሂዶ አቀናይቶ በትክክል ስለሚያስተምር እንደሱ እቤት መቶ ቢያስጠና አይን ብላቺ ክርስቲና ነው የምትባለው። እሺ ወደ ጉዳዩ ቤተሰብ ትነግራለች እና ምን ነው እሷም የተሳበችው በእኔ አቀራረብ ነው። ሌሎች በርካታ መምህራን አሉ። በጣም ጥሩ ወደ ጉዳዩ ስለገቡልኝ በዛው ጭብጡን እናስይዘው ለተመልካቾችም እኔም እርስዎ በማስተማር ላይ ያሉ ቀደም ያሉኝን የትምህርት አሰጣጦን ተማሪዋ ወደደችው ገባት ግልጽ ነው ፈትፍቶ ነው የሚያጎርሰው እማዬ እዛ ክላስ ውስጥ ተሻምቼ ነው መማረው ደግሞ እስኪ አቅማለሽ እኒህን መምህር ለብቻዬ እንዲያስተምሩኝ ፍቀጅልኝ ተብሎ ከክላስ ከትምህርት ቤት ወደ ቤት ወደ ግል መኖሪያ ቤት የግል መምህር ሆነው ወይም በተለመደው አጠራር አስጠኚ ሆነው ገቡ። ታሪክ የሚጀምረው እዚህ ጋር ነው። የልጅ ስርቆት የሚመጣው እዚህ ቤት ነው። ቀጥሉልኝ። ይገርማል። እንደኔ ይገርመኛል በእውነት ነው። እጅግ በጣም የተከበረች ባለቤት አለችኝ። እጅግ በጣም የተከበሩ 3 ልጆች ሰጥታኛለች። የመጀመሪያ ሴት ልጅ ናት። በመጀመሪያ ዲግሪዋ ሜዲካል ኮሌጅ ግራጁዌት አድርጋ ከጥቁር አንበሳ ሆስፒታል አሁን ሜዲካል ዶክተር ናት። እጅግ ትሁት እና ታታሪ ልጅ ናት። ሁለተኛው ልጅም አስቱ ገብቶ በኢንጂነሪንግ ግራጁዌት አድርጎ አሁን የሆነ መንግስት መስሪያ ቤት ይሰራል። ትንሹም ልጅ አለ እሱም እየተማረ አራርቄ ስለወለድኳቸው እሱ ደግሞ አሁን በሃይ ስኩል ደረጃ እየተማረ ነው። እና እጅግ በጣም መልካም የሆነ ህይወት ነው ያለኝ። መልካም የሆነ የቤተሰብ ፍቅር ነው ያለኝ። መልካም የሆነ የማህበረሰብ ፍቅር፣ በአካባቢ ተከብሮ መኖር፣ በአካባቢ ተመራጭ መሆን፣ እሱ ያገልግለኔ ማለት ምኖረው እዚህ ሰሚት ኮንዶሚኒየም ስለሆነ ማህበረሰቡ ያውቃል። ወደ 700 የሚሆን አባወራ አንድ ላይ ነው የጋራ እቅድ አውጥተን በጋራ አካባቢያችን አልምተን ጠብቀን የምንኖረው እና ማህበረሰቡ መልካም ስም ነው ያለው ይላል። አሁን የልጅ ስርቆት የሚለው ማህበረሰቡ ይደነግጣል። አሁን አብሮኝ የሚኖረው ማህበረሰቡ ይደነግጣል። ምክንያቱም ከኔ ባህሪ ጋር አይሄድም። ክርስቲና የኔ ተማሪ መሆኗን እሷ ናት የነገረችኝ እንጂ ክላስ ውስጥ በስም አይደለም ማውቃት። እሷ አክቲቭ ከሆኑ ተማሪዎች አንዱ ናት። በጣም ትከታተላለች፣ ያልገባትን ትጠይቃለች፣ ሲመለስላት ደስ ይላታል። ሳስተምር እየጠየኩም ስለሆነ ትመልሳለች። እኔም ደስ ብሎኝ አድናቆት ኤክሰለንት ናይስ እያልኩ አበረታታለሁ። በዛ ሞራሏ ተገንብቷል። የኔ ውስጥ ገብታለች። ስለዚህ ይህ ሰውዬ ቢመጣ ብላ ለቤተሰብ ተናገር ይስተናል። ቤተሰብ እኔ ጋር ይደውላል። ምክንያቱም እኔ ተማሪዎቼ ጋር ኦፕን ነኝ። ክላስ ብቻ አይደለም ግንኙነቴ፣ ቤትም ስለሚደውሉልኝ አድራሼ በሙላላቸው። በቴሌግራም እንገናኛለን፣ በስልክ እንገናኛለን። ያን ስልክ ልጆቹ ጋር አለ። ተማሪዎች በሙሉ እዛ 40-45ቱ የአንድ ክላስ ተማሪ የኔ እንደ ልጆቼ ናቸው። ይሄ የሚማሩ ተማሪዎችን መጠየቅ ነው። አባባ ነው የሚሉኝ ተማሪዎች 12ኛ ክፍል 11 ማስተምራቸው አባባ በጣም ካወረዱ ጋሼ ነው የሚሉ። እንደዚህ ሚስተር ቲቸር ነው አይ ጋሼ ነው የሚሉ። ለምን ነው እንደዚህ ቤት ውስጥ ላቸው በጣም አባታዊ ነው ትህትናው፣
ዝቅ ብሎ እኛን ማገልገሉ ከኛ ጋር ስንበላም ለቁርስ ሰዓትም ስንወጣ ከኛ ጋር አብሮ በቃ ውሏችንን የትምህርት ቤት የትምህርት አካሄዱን የትምህርት አሰጣጡን እንዴት እንደምንማር ሁሉ እኛን መስሎ የሚከታተለን አባት ነው የሚሉ ይሄ ሁሉንም ተማሪ አንድ ቀን ትጠይቅ ይሆናል። እሺ እና ያቺ ልጅ እንግዲህ በዚህ ነው ቤተሰብ ደወል እኔ እኮ ልምድ የለኝም ቤት ሄዶ ማስጠናት ልምድ የለኝም በዚህ እድሜ ደግሞ አይሆንም። እውነት ነው የምልህ እውነትም እኔ በየቤቱ አልሄድኩም። መምህራን ለካ ከኔ በጣም ያንግ የሆኑት እንደውም ስም አውጥተውለታል ፖሊዮ ነው የሚሉት። ፖሊዮ ምንድነው ስላቸው ፖሊዮ እሺ ምንድነው እሱ 11 ሰዓት እየሄደ የሚሰጥ ነገር ነው መሰለኝ ክትባት ነው 11 ሰዓት የሚሰጥ ከእንትን በኋላ በየቤቱ ነው የሚሰጥ በየቤቱ ነው ብቻ ፖሊዮ ነው የሚሉትና ይሄ ነገር ምንድነው አሁን እኔ ጋር ደረሰ ልባል አሁን ልሂድ አልሂድ እያቅማማው አንድ ወር ፈጀብኝ። ከዛ መምህር ነው የሚሉኝ ደግሞ እኚህ የልጅ እናት የክርስቲና እናት ነው የምላቸው እሳቸው አክስት ነኝ ነው የሚሉት። አንድ ወር ሆነው ሳልሄድ ምነው መምህር መጣለሁ ብለዋል ነበሩ። በቃ ልቸገር ብዬ ሄድኩ። እውነቴን ነው በዚህ ዕድሜ ከሰሚት ወደ አያት ሄድኩ። ከአያት ደግሞ ወደ አራብሳ በሚሄደው ታክሲ ሴል ሰንሻይን የሚባል የሪል ስቴት አይነት ግንባታ ነው። እዛ ጋር ወርጄ ፎቅ ላይ ሆነው ሰው ሲያፎቅ አዩ ልጆች ና እኔ አላውቃቸውም። ክላስም እንደነገርኩና ለይቼ አላውቃትም። ና እዚህ ነን አሉ። በቃ 29 33 እየቆጠርክ ና አሉኝ። ሄጄ ገባሁ። እውነቴን ነው የምልህ ከገባው ቀን ጀምሮ ከመጀመሪያው ቀን ጀምሮ የልጆቹ ትህትና የእናታቸውን ብዙም አላገኝም ቤት ውስጥ የልጆቹ ትህትና ግን የሚገርም ቤት ስገባ የወለድኳቸው የስጋ ልጆቼ ከሚሰጡኝ ትህትና በላይ እነኛ ልጆች ሰጡኝ። በሁለተኛው ጊዜ በሶስተኛው ጊዜ እያልኩ እንደዚህ እያስጠናው ሲሄድ ምንድነው የበለጠ ለኔ ቀረው። ግር ብለው በር ላይ መጥተው ነው የሚቀበሉ። ስመው እዚህ ጉንጭን ስመው ቅፍ አድርገው በቃ እኔም እነሱን ቅፍ አድርጌ ስሜ ምን ሆንኩ ባልወልዳቸውም ልጆቼ ናቸው ብዬ አመንኩ ውስጤ። የእውቀት እሺ ልጆቼ ናቸው። እኔ ላልወልድ እችላለሁ የቀለም አባት ልሆን እችላለሁ። at the same time አባት የለም የሚልም ጭምጭምታ ስለሰማሁ ልጆቹም ያ ፍቅር ወደ እኔ ያመጡ መሰለኝ። ስለዚህ የመጨረሻ ልጁ 4 ናቸው ከማስጠናት ውጭ ያለች 4 ልጆች 3 ወንዶች አንዷ ሴት ናት። አንደኛው 9ኛ ክፍል ነው። እሱም እንደዚሁ አንገት ለአንገት ተቃቅፈን ነው የሚቀበለኝ። ሌላው 5ኛ ክፍል ነው። እሱም እንደዛ አመርትነሽ ደግሞ ትባላለች ቀጥላ 3ኛ። እሷም ገና ቤት ውስጥ ነው ደፍደፍ የምትለው ህፃን ናት። አሁን ደግሞ ሰረክ ያልከኝ የተባልኩት ደግሞ ከሷ በታች አለ። ስም እንደውም አልወጣለትም። እኔ ኢዮስያስ አልኩት። ኢዮስያስ በጣም የምወደው የድሮ ተማሪ ነው። እሺ ትልቅ ደረጃ ደርሶ አሁን ትልቅ ተቋም የሚመራ ነው። በጸባዩ በባህሪው እኔ ራሴ ከሱ ተማርኩ እና ያን ልጅ ስም አልወጣለትም ሲሉ እኔ ኢዮስያስ ይባላልኩ። ኢዮስያስ ብዬ ነው የምጠራው። እሺ ስገባ ቤት ቀድሞ በርጋ የሚጠብቀኝ እሱ ነው። መጥቶ አንገቴን ቅፍ ፈርጎ ይስመኛል። ከዛ ከብብት አይወርድም በቅፍ ሳስጠና እንደዚህ ቴብል ነው ቴብል እሷ በዛ ተቀምጣ እኔ በዚህ ተቀምጬ ሳስጠና ቤት እንደው ከዛ በፊት ቤት ውስጥ እንትናን ያለች በእጅ እንደዚህ አቅፍ ያለ አለዛ ጠረጴዛው ላይ እንደዚህ ቁጭ አድርገዋለሁ። ቤት ውስጥ ሲገቡ እንደው ብዙም አላገኛትም እናትን አባትም የለም ተብያለሁ ስላሉኝ ብዬ እስኪ ቤተሰቡን ይንገሩኝ። ይሄን እንመለስበታለን። የስርቆቱን ጉዳይ መቼ ነው ወዴት ነው እንዴት ነው የሚለውን ስለ ቤቱ ይንገሩኝ ይሳሉልኝ እስኪ። መቼም 4-5 ልጅ ያለበት ቤት ነው። አባወራ እንዳሉኝ የለም። ደግሞ እናትን ብዙ አያገኙም። እንዴት ነው ታዲያ እንደዚህ እንደው የእርሶ አሁን ሲመስለኝ አባወራ አባት ከሌሉ አላቅም ወይ አለመገናኘት ሊሆን ይችላል። ያልተገናኘ ያለ የሌሉበት ምክንያት
ግን የአባትን ቦታ እየሸፈኑ እየሄዱ ነበረ ማለት ነው። ምክንያቱም ፍቅሩ እንትን አለ። ይንገሩኝ እስኪ ለምንድን ነው ምን አይነት ቤተሰብ ነው የገቡት? የገቡበትን ቤተሰብ ይሳሉልኝ። እኔ እንደው ተክለ ሃይማኖት አንተ ፈሪሃ እግዚአብሔር ያለ ሰው ነህ። እጅግ በጣም ማከብረው ቤተሰብ እጅግ በጣም እንኳን መጣው ያልኩበት ቤተሰብ ነው። ያ ቤተሰብ እንኳን ተዋወቅኩት ከ8 ቀን አንድ ቀን እያጠናን እያለች እንደ 15 ቀንም ሊቆይ ይችላል። በመሃል ብቅ ይሉና የቤቱ ባለቤት ሰብለ ነው የሚባለው ብለውኛል። ወይዘሮ ሰብለ የልጆቹ እናት ማለት ነው። የልጆቹ እናት አንድ ቀን በ15 ቀን አንድ ቀን ይሁን በሳምንት አንድ ቀን እያጠናን ያለን ድንገት ይመጡና አያቸዋለሁ። ንግግሩ ከማያያለን ቆዩ ያጥናልኝ ልጄን አሳውቅልኝ ንግግሩ መቼም ፖሊዮ ያሉት የማስጠናት ስራ ከእናት ጋር ከፍያው እኮ እሱ እንዴት ከማን ጋር ተነጋግረው በስልክ ከእናት ጋር ከዚቹ ከእናት ከወይዘሮ ሰብለ ጋር እሺ ንገሩኝ። እሱ ከወይዘሮ ሰብለ ቅድም የነገርኩ ነው። ሳቸው ደውለው ባክናላት ወላጅ እናቷ ዱባይ ነው ያለችው፣ እኔ አክስት ነኝ፣ እኔ ጋር ሆና ነው የምትማረው፣ ነገ ትልቅ ደረጃ እንድትደርስልን እንፈልጋለን። እናቷ በተለይ ትልቅ ደረጃ በአካዳሚ ደርሳ ጥሩ ውጤት አምጥታ ዱባይ የተሻለ ዩኒቨርሲቲ እኔም እንደዛ ነው አላማዬ፣ የተሻለ ዩኒቨርሲቲ ዱባይ ሄዳ እንድትማር እናቷ እዛ ናታ። የክርስቲና እናት ዱባይ ስራ ትሰራል። እንደውም ለአንተ የሚከፈል በሰዓት 400 ብር ነው የተነጋገርነው። እኔ ጓደኞቼ ሲሰሙ እንዴ 800 እኮ ደርሷል እንዴት እንደዚህ አንተ ብለዋል። አዩም ቤተሰብ ነኝ ተነጋግረን ብሩ የሚላክልህም ከዱባይ ነው፣ እኔ አይደለም የምከፍልህ። ጥሩ ነው እንኳን እርሶ ያልከፈሉኝ። ከዛ $100 ብትመጣ እዚህ ተመንዝራ ብዙ ስለምትሆን ግማሿ 50 ትበቃኛለች ለኔ። 50 እርሶ ይወስዳሉ፣ ግን በእኔ ስም ይምጣ ብዬ ሁሉ በስልክ ተነጋግረናል። እሺ ቃላችን ይሄ ነው። እኔ ደግሞ ህጋዊ ሰው ነኝ። የቀበሌ መታወቂያው አለ፣ የ32 ዓመት የሥራ ልምዱ አለ። ምንድነው ደግሞ ይሄ ህጋዊ የሆነ የሙያ ፈቃድ አለ፣ ሁሉ አለ። ስለዚህ እኔም ዝም ብለህ በአካል አይተኸኝም የምትጠረጥረኝ ሰው አይደለሁ። ከፈለክ አይዲዬንም ማየት ነው፣ የሙያ ፈቃዴንም ማየት ነው፣ ዲግሪዎቼንም ማየት ነው። እና ቤቱ እጅግ የተከበረ ቤት ነው። እውነቴን እኔ እስካሁን ለዛ ቤት አባወራውን ሳግኝተው ያውቃሉ? የለም አባወራው በህይወት የለም የሚል ክርስትና ነግራኛል የኔው ተማሪ። ፎቶአቸው ግን እዛው ግድግዳው ላይ አለ። እጅግ በጣም ግርማ ሞገስ ያላቸው በእውነት ነው። ገና ልጅ እንዳንተ እንደው ትንሽ ገባ ያሉ ግን ልጅ ናቸው በእውነት። እንደው ቢኖሩ ለኔ ክብር ነበር በእውነት ነው። እንግዲህ ምንድነው በጣም ማከብረው ቤት፣ በጣም ማከብራቸው ልጆች 5 ልጆች ከክርስትና ጋር ሰራተኛ አለች 6ኛ። 4ቱ የሰብለ ልጆች። አዎ ክርስትና ደግሞ የሰብለ የእህት ልጅ አክስት ማለት ናት። እሷ ለልጇ ሰብለ አክስት ናት። ለማስጠናት የገቡት ክርስቲናን ነው። አዎ ክርስቲናን ሲያስጠኑ እነዚህ ህፃናት በዙሪያው ነበሩ እያሉኝ ነበር። ቀጥሉልኝ ታሪኩ። እሱ ነው እንግዲህ ከክርስቲና ቀድመው እኔን የሚያቅፉኝ እነማን ናቸው? እነኚህ 4ቱ ልጆች ናቸው። 9ኛ ክፍል ያለውም 5ኛ ክፍል ያለውም እቺ ህፃኗ አመርትነሽ እና የሷ ተከታይ ደግሞ ኢዮስያስ ያልኩህ ስም ስላልወጣለት እኔ አወጣሁለት። እንደው ቢጸድቅልኝ ደስ ነው የሚለኝ ይሄ ስም፣ ለእኔም ታሪክ ነው። እኔና ልጁም በታሪክ እንተሳሰራለን። ልጁ አድጎም ትልቅ ደረጃ ሊደርስ ይችላል። እንደዚህ ያለ ሰው ስም አወጣልኝ ሊለኝ ይችላል። እጅግ ማከብረው ቤተሰብ፣ እጅግ ማከብራቸው ልጆች፣ እጅግ ማከብራት እናት ወይዘሮ ሰብለ እንዳልኩ በሳምንት አንድ ቀን በ15 አንድ ቀን በአካል እንታያለን፣ በስልክ እንደዋወላለን። እና የሚሄዱበት ሰዓት ምን ስለሆነ ነው እሷን እናትን ማያገኙት? እርሶ አይ እናት ስራ ይበዛባታል ነው እኔ ሰማሁት። ስራ ስለሚበዛባቸው ጠዋት ይወጣሉ፣ ቀኑን ሙሉ ይሰራሉ። አንዳንዴ ማታም ሲሰሩ ነው የሚያድሩት። የሚሰሩት የፀጉር ቤት ነው፣ ሰፊ ቤት ነው። ስለዚህ ደንበኞቻቸው ሰፊ ናቸው ማለት ነው። የምገምተው እንደዛ ነው። እሺ እንግዲህ እኔ ነገሩኝ፣ እኔ ጠይቄ መርምሬ ሳይሆን
ክርስቲና ራሷ ናት የምትነግረኝ። እና እንደ ልጆቼ ነው የማያቸው። ሰራተኛ አለች ወርቄ ነው የምላት። እነሱም እንደዛ የሚሉ ይመስለኛል። ተሳስቼ ከሆነ እታረማለሁ። የእነኛን 5 ልጆች ምግብ አብስላ ልብሳቸውን አጥባ እንቅልፍ ሲመጣ አስተኝታ የምትንከባከብ እሷ ናት ወርቄ። እሷ አዋቂ ናት። የእኔም ተማሪ ክርስቲናም ቀላል ወደ 16 ዓመት ይሆናታል። እሷም ልጆቹን ትቆጣጠራለች፣ ትንከባከብ። ያ 9ኛው ክፍል ያለው አድጓል። ስለዚህ እንደው ትንሽ አላደጉ የምላቸው 5ኛ ያለው እቺ አመርትነሽ ደግሞ ከህፃኑ ከፍ ያለችው እና ህፃኑ ነው ዮሲያስ። ለሁሉም እኔ በጣም ፍቅር ነው ያለኝ። እስካሁን የልጆቹ ፍቅር አለኝ። እና ምን ልልህ ነው? ቆይ ገባሁ ላስጠና በፍቅር ተቀበል። ምን ያህል ጊዜ ነው ያስጠኑት እዚህ ቤት? የጀመርኩት ከዓመት በፊት ነው። 1 ዓመት ሙሉ አስጠንተዋል? አዎ ከዓመት በፊት ነው። ትውቃችን ከዓመት በፊት ነው። በመሀል ክረምት ሲሆን ይቋረጣል፣ ትምህርት የለማ። ከተቋረጠ በኋላ እንደገና ደግሞ ተደወለልኝና ሄድኩ። ተመልከት፣ በዛው ተቋርጦ አልቀረም። እባክህ አንተ ነህ ተብዬ እንደገና ወር ሙሉ አቅማምቼ ነው የሄድኩት። አሁንም ምክንያቱም ብዙም እድሜ ለዛ እኔ አይመጥንም አይደል? ከልጅ ጋር ተሯሩጦ እዛ ጎንበስ ቀና ማለት ስለማይሆን እንደው እነሱ ከፈቀዱ እኔ እንደው እዛ ግባት ትንሽ ኮንትሪቢዩት የማደርገው ካለ ብዬ ነው እንጂ ይሄን ያህል ፍላጎት ኖሮኛል። ግን በቃ ሴትዮዋ ግን በእውነት ነው የምልህ ወይዘሮ ሰብለ ባክና ብለውኛል። አክብሬ ነው የሄድኩት። የተከበረ ቤት ነው። እኔም የተከበርኩ ሰው ነኝ። እሳቸውም የተከበሩ ሰው ናቸው። የተከበረ ሰው የተከበረ ቤት ነው ሄደው። ልጆቹ በዛን ልክ እንዳባታቸው ተቀበሉ። ብለው ስመው ሌላ ጥምጥም ብለው እንባዬ ይወጣል። እዚህ ጋር ላላለቅስ ይችላል፣ ልቤ ውስጥ ግን እንባ ይወጣል። የልጅ ፍቅር እንደነገርኩ ያ ትንሹ ልጅ ጥምጥም ካለብኝ በኋላ ስለማቅፈው አይወርድም ከኔ ላይ። ሳስጠና ወይ እንደዚህ መያዝ አለብኝ ወይ ጠረጴዛው ላይ ቁጭ አድርጌ እኔ በዚህ ሳይድ አስጠና፣ በዚህ ሳይድ እሱን ይዛል። ከዛ ትንሽ ሲቆይ ደግሞ ይወርድና እኛ ደግሞ ነፃውን እናጠናል። እና ልጆቹ በጥናታችን መሃል አሉ፣ እዛው አሉ። ልክ አባታቸውን ያገኙ ይመስል ከኔ ጎን ናቸው። ካላቀፍኳቸው በመሬት ዳዴ ሊመጡና ግን እንደዚህ ነካ 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 ላይ ይወጣሉ። ሁለቱም ናቸው። እቺ አመርትነሽም ሴቷ ልጅ ናት፣ ህፃኗ ኢዮስያስም ያልኩህ ህፃኑ ልጅ እንደዚህ ናት። እና በቃ እኔ ላይ እዚህ ጋር መቀመጥ በዚህ እንደዛ አለ ፍቅር አለ። ልክ ስቀበል እንደዛ ስማው እንደተቀበሉኝ ስወጣም ህፃኑ ልጅ እዚህ ላይ ጉንጩን ያመጣና ጥብቅ ስወጣ ደርሶብን እንደሆነ አላውቅም፣ ይሰማ ይሆናል። ከዛ ከበር ወጣና 3ኛው ፎቅ ነው ወርዳለሁ። ያየኛል፣ እስከምወርድ ከዓይኑ እስከምጠፋ ያየኛል ህፃኑ ልጅ። ከዛ ከዓይኑ ጥፍት ስልብ ና ይለኛል። ምንየውም ብዬ ደግሞ ተመልሼ እመጣለሁ። እንደምና አልሳምህ፣ በደንብ አልሳምኩም ና ልሳምህ። እንደገና ምን ትላለህ እሺ አንተ እንደዚህ ቢገጥም አታቅፈው? ሳቅፈው ደግሞ ጥምጥም ይላል፣ አይለቀኝም። አባቱና እርሶ ይመሳሰላሉ? አይ በፎቶ እናያቸው ከሆነ አይመስለኝም። እሺ እኔ እሱን ቀስ ብለህ ያው አንተ። ልጁ ግን ከእኔ ጋር ከፍተኛ ፍቅር አለው። አባትም የለም በዛን ቀን ሁለት ነገር ነው። አባትም የለም ብለውኛል። አዎ ሁለተኛ ደግሞ በአባባል የምሰማው ህፃን ልብ ያያል ይባላል። ወላጅም ሆኖ ልቡን አይቶ ገለል ሊያደርግ ይችላል። ህፃን ልብ ያያል። ምናልባት አንድ ቀን ማይቶት ሄዶ ጥምጥም ሊልበት ይችላል። ልብ ያያል ህፃን። ትክክል ነው። ይሄ ልጅ ወደደኝ። ተክለ ሃይማኖት ምን ላርግ? ይሄ ልጅ እኔን እንደ አባቱ በቃ ብብቴ ስር ውትፍ አለ። ምን ላርግ? ምን አልኩ ለክርስቲና? ይሄ ልጅ በሚቀጥለው ሳምንት እንግዲህ ቅዳሜና እሑድ ነው የሚሄደው። በሚቀጥለው ሳምንት መጥቼ እኔ ቤት ወስደውና ከዛ በኋላ በማግስቱ እሑድ ረፈድ አድርጌ ይመጣል አልኳት። ምንም አልመለሰችም።
ወይም ዛሬ ልውሰደውና በጠዋት ነይና ውሰጂ አልኳት። እኔ ጠዋት ሌላ ቦታ ስለሚሄድ ስለማይመቸኝ እኔ ጋር ይደር፣ እዛ ልጆችም ስላሉ ይጫወት፣ ደስ የሚል ጨዋታም እንዲጫወት ጌም ሁሉ አጫውተዋለሁ፣ የኔም ፍቅር ይውጣለት፣ ልቤ ላይ እንዲህ እቅፍ አድርጌው ላስተኛው። በቀን በወስደው እንደዛ ማድረግ ራቁቴን ሆኜ ከዚህ በታች ነው የምለብሰው። እሱ ራቁቱን ሆኖ ልቤ እዚህ ላይ ለጥ እንደዚህ እቅፍ አድርጌው ይውጣለት። ምክንያቱም እዚህ ላይ ጥብቅ ብሎ አይለቀኝማ። ያየሁት ነው። በቃ ይሄ ልጅ ባልወልደውም ልቤ ውስጥ ገባ አልኳት። እዛ ሁሉ ሰደውና ነገ ጠዋት እኔን ውሰጂው። አይሆንም አለኝ። በቃ ዝም ብዬ ልክ ብዬ ወጣሁ። ከዛ በሳምንቱ ልክ ስወጣ ልጁ ጥምጥም ነው። ስናስጠናም ሌላ ሆኑ። ጠረጴዛ ላይ እያስቀመጥኩ እንዲህ እያቀፍኩ ስነሳ በቃ ይዤው ነው የተነሳሁት። እንዳወርደው አልፈለገም። አለ ሳወርደው ይችን ያዝልኝ። እዛ ቤት ውስጥ ቁጭ ሳደርገው ምናል በቃ የሚል ቃል ባያወጣም ዋይ ትቸርዬ ይችን ቃል ነው የሚችለው። ቲቸር ይችን ቃል ይችላል። ሌላ ቃል በደንብ አይናገርም። እንደዚህ እያለ ይጮሃል። አሁን እዚህ ላይ አንገቴ ላይ እውነቴን ነው የምልህ ትልቅ ጥምጥም ገመድ የተጠመጠመ ነው የሚመስለኝ። እንዴት አድርጌ ላስልቅቀው? እኔ ተነስቼ ላሳይህ? አንገቴ ላይ ተጠምጥሜ ሰው ጠርተህ እንኳን ለማስለቀቅ ይከብዳል። ጥምጥም ከኔ ስጋ ጋር አንድ ሆነ ልጁ። እኔ ጋር ልውሰደው፣ ወጣ አድርጌው ትንሽ አናፍሼው ለስላሳም ወይም ደግሞ ብስኩት ኬክም ነገር እንዲረጋጋ ነው። አለዛ ቤት ወስጄም አስተኝቼው በደንብ ፍቅሩ ይውጣለት ጠዋት ይዤው እመጣለሁ ብዬ ለክርስቲና ነገርኳት። አይሆንም ብላ እሷ ጮኸች። ሰራተኛዋ አሁን እንደማይሆን አውቃለች። ተከተለችኝ ከኔ ኋላ አብረን በቃ ወክ እያደረግን ፎቁን ወረድን። አባቱ ላይ ነው ያለው፣ ልጄ ነው። የያዝኩት ማንን ነው? ቃሏን ጥራልኝ። የያዝኩት ማንን ነው? ልጄን ነው። አልወለድከውም ካልከኝ ያንተ አባባል ነው የሚሆነው። እኔ ብዙ ልጆች ራበን ብለውኝ፣ ጠማን፣ በረደን ብለውኝ ያለበስኳቸው አሉ፣ ያበላኋቸው አሉ። አልወለድኳቸውም፣ ግን ልጆቼ ናቸው። ከብርዳቸው ከራባ ትንሽ በዛች ሰዓት አስታግሽላቸዋለሁ። ለምን ባልወልዳቸው ምን ስለሆኑ ልጅ ይሄ ሊጥምጥም ማለት ነው። አሁን ከዚህ ቅቅ አድርጌ ዘወሩሬ ነው መሄድ ያለብኝ ወይስ ትንሽ ልጁን ማረጋጋት ነው ያለብኝ? እሱ አባት ያህል በቃ ጠረኔን ወዱታል። ፈለገኝ ጥምጥም አለ። ሴቷ እንዳልኩ እናት ብዙ አይመጡ። ልጁ ላይ ነው ያለው። ፎቁ ማለት ሶስተኛ ላይ ነው ያለው። ነው ሶስተኛ ፍሎር ነው መኖሪያቸው። ከዛ እኔና ሰራተኛው አብረን ነው የምንሄደው። አሁን ምንድነው አይ እንደው ወጣ አድርገህም ልጁን እንደዚህ ትንሽ ማናፈስ እንዲረጋጋ ማድረግ ወይም ደግሞ ቤትህ መውሰድ ከፈለክ ለማሚ ደውላለች፣ ለወይዘሮ ሰብል። እንደውም ቀደም ብዬ መደወል ነበረብኝ፣ የቤት እያለሁ መደወል ነበረብኝ ለካ ብዬ አንሰውኩና፣ ምክንያቱም ቤቱ እንደማን ነው? እኔ ቤተሰቦኛለሁ። እችን እንደ ነጥብ ያዝልኝ። እኔ ለዛ ቤት ምን ሆኛለሁ? ቤተሰቦኛለሁ። ምን ያግርህ ምንድን ነው እዛ የተመላለስኩ ሳስጠና አስጠንቼ የምጨርሰው አንዳንዴ ከምሽቱ 1 ሰዓት አንዳንዴ 2 ሰዓት እንሄዳለን። ክርስቲናና ይሄ 5ኛ ክፍል የሚማረው ልጅ ማርኮን ይባላል። ከዛ ከ3ኛ ፎቅ ወርደው መሬት አውርደውኝ ታክሲ እስከማገኝበት 3 ኪሎ ሜትር ኧረ ተመለሱ መሽተዋል፣ ኧረ ልጆች ተውን ያገኛለሁ፣ እኔ አዋቂ ነኝ፣ እናንተ ስትመለሱ አይሆንም፣ አካባቢው ለእናንተ ህፃን ናችሁ፣ በፍጹም አንተን ታክሲ ሳናሳፍርም አንመለስም። ልጆቹ አየህ ለእኔ ያላቸው ፍቅር ይሄ አንዴ አይደለም፣ በተከታታይ ልክ አስጠንቼ እንደጨረስኩ ናን ይዘውኝ ወርደው 3-4 ኪሎ ሜትር ሄደው ታክሲ አሳፍረውኝ ደህና ደር ብለውኝ ስመውኝ ነው የሚመለሱት።
ቤተሰቡ ለእኔ ምን ሆነ? ፍቅር ሆነ። እውነቴን ነው የምልህ። እንደው እዚህ ጋር ገንዘብ መቀበልም አልነበረብኝም አሁን ሳስበው ያስጠኘውን። እሺ። ስለዚህ ያን ልጅም እንደዛ ይዤው ስወርድ ከዛ የተለየ አይደለም። ሸኝተውኛል። እነሱ በተደጋጋሚ እነሱ ሸኝተውኛል። ባካችሁ ልጆች እናንተ እንቅፋት ይመታችኋል፣ አካባቢውም ጥሩ ላይሆን ይችላል። እሰጋለሁ በእውነት። ገብተዋል ብዬ አንዳንዴ ደውላለሁ። ገቡ ተመልሰው። ለምን ነው የምደውለው? ስለምሰጋ። የሰራተኛዋ ስልክ አለኝ። ስለዚህ ያ ልጅ ለእኔ ምን ነው? ልጄ ነው። ልጄን ልሰርቅ አልችልም። አባት ልጁን ይሰርቃል? ምን ማለት ነው? ምን አደረጉ ግን ከዛ? እሺ ልጁን ለማረጋጋት ነው። ስልክ ደውላለች። ዳንስቼ ወይዘሮ ሰብለ ጋር ስደውል ይጠራል፣ አያነሱትም። ምን አባት ይላል? በቃ ሰራተኛውን ሲሪየስ ሆነች። ስልክ ደውለው ማሚን አገናኙኝ። ከዛ በኋላ ነው የሚሆነው። ቤተሰብ ሳይፈቅድማ አይቻልም አለች። እውነትም አመንኩ ነኝ። ወርጄ እዛ ጥበቃዎቹን ትንሽ ልፍ ብለን ቆም። ልጁ ጥምጥም ብሎ እንዲለቀኝ አልፈለገም። ምን አባት ይላል? በቃ ደወልኩ፣ ስልኩ አይነሳም። ቀጥ ብዬ ቆምኩ። ትንሽ አሰብኩና በቃ ወሰችው። ከዚህ ላይ ምን ጭቅ አድርጋው ስትወስደው እውነቴን ነው የምልህ ልጁ የጮኸው ጩኸት ጥበቃዎቹ ይጠየቁ። የግቢው ጥበቃዎች አሉ። መግቢያው በር ላይ ኮምፓውንዱ ጥበቃዎች አሉ። ካሜራውም የሚሰራ ከሆነ ካሜራው ይውረድ። የልጁ የጮኸው ጩኸት ይታይልኝ። ቲቸርዬ ዋ ቲቸር ነው የሚለው ቲቸርዬ ነው የሚለኝ። ስንት ዓመቱ ነው? ወደ 4 ይጠጋ። 3 ተኩል ነው። 3 ዓመት ከ6 ምናምን ነው የሚሉት። ወደ 4 ይጠጋል። ቲቸርዬ ይህን ነፍሱም አይዋሹትም ይናገሩት። ሰራተኛዋ ብትጠየቅ ይሄን ነው የምትለው። ከየት አመጣው ቲቸርዬ? ከልጆቹ ሰምቶ ምን አለኝ? ይህን ጨመረበት እንደው። ስለዚህ ልጁ እየጮኸ ከኔ ወስደው ወደ ቤት መለስ። ምን ያህል ከቤት ምን ያህል ርቋል? 3ቱን ፎቅ ወርደናል። ወርዳችኋል? ግራውንዱን አልፈን ጥበቃውን አልፈን ጥበቆች እኮ ያሉ ታክሲ ጥበቆች ልፍ ብል ታክሲ አለ። እንደ ታክሲ አካባቢ ቆመናል። በግምት 100-200 ሜትር 10 ሜትር ጥበቃዎቹ ጋር እኮ ነው። አስፋልት ዳር ነው ቤቱ። አስፋልት ዳር ነው። ከጥበቃው ጎን ደግሞ ሱቆች አሉ። ላውንደሪ ቤት ምናምን አለ እና እዛ ማአት ሰው ያለበት ነው። አስፋልቱ በሙሉ ሰው የሞላበት ነው። ልሰርቅ ከሆነ ብላ ይሄ ሌባ ልጄን ሰርቆ እየሄደ ነው ብላ ጮሃ። ጥበቃዎቹ አሉ። ለጥበቃዎቹ አትነግርም? እንደዛ ከተጠረጠርኩ ምንድን ነው እንደዛ ያስደረገኝ? እኔ ልጁ ሌላ ጥምጥም አለ። እንዴት አድርጌ ላላቀው? በእኔ አቅም አይሆንም። ልቤም አይችልም። ልቤም ያንን ልጅ እንዲያራቅቄ ለሰራተኛ መስጠት አልችልም። ቢሆንልኝ እቅፍ አድርጌ አረጋግቼ ሲረጋጋልኝ መመለስ ነው የሚሻለኝ። በቃ በዛ ስሜት ውስጥ እያለው ልጁ አለ ሌላ። እናት ጋር ስደውል አታነሳም። እውነትም ደውሏል ተጠይቃለች። ደውሏል። እኔ ግን ምንድነው ያለው ወደ ሞጆ ስላለሁ ስራ ላይ ስለነበርኩ አላነሳውም ማለች። በሌላ ጊዜ ማለት ነው ስትጠየቅ ፖሊስ ጠይቋታል። ከዛ በኋላ ምን ተፈጠረ? እሺ አሁን በቃ ልጁን ከሌላ ዲወልቅቃ ሰራተኛ ወሰደችው። እኔም ምንም አላልኩ። ወደ ቤቱ ሄዱ። እየጮኸ እስከ ካይኔ እስከሚሰውሪያችን ጥበቃውን አልፋ ቤት እስከምትገባ ድረስ ደረጃው ዝም ብያየሁ። ልጁ እየጮኸ በቃ እኔ ትንሽ ወክ አድርጌ ድሮ የሚይዝበት ጋር ታክሲ ይዤ ወደ ከአያት ወደ ቤት ሄድኩልሃለሁ። ይሄ መቼ ነው? ቅዳሜ ቀን ነው። ቅዳሜ 8 ሰዓት ገብቼ 4 ሰዓት አጥንተን 12 ሰዓት ነው የወጣሁት። ረጅም ነው እና እቤት ሄጄ ነገ እሑድማ ቅዳሜና እሑድ ነው ማስጠናው። እሑድ ይበዛባታል። ትናንትና 4 ሰዓት እንደገና እሑድ ሄጄ ይበዛል አይደል? ስለዚህ የቅዳሜውን ታጥና ሪቫይዝ ታርግ፣ ጥያቄዎችም ስላሉ ትስራ ብዬ ፍሪ አደረኳት። እሑድ አልሄድኩም። ከዛ በዛኛው
ቅዳሜ ወይም እሁድ ነው መሄድ ያለብኝ በሳምንቱ ማለት ነው። በሳምንቱ እሁድ እንደዛው ላስጠና ቤተሰቤን ነው ሄድኩ። ምንም ጥርጣሬ የለኝም። እኔ ምንም ማጥናት ጀምሬያለሁ። እያስጠናሁ ነኝ። ልጅቷ ቁጭ ብላ እያጠናች ነው፣ እየጠየቀች ነው፣ እየመለስኩ ነው፣ እያስረዳሁ ነው። ልክ እንደዚህ ያለ ቤቱ ቤቴ ነው። እኔ እውነቴን ነው የምልህ ቤቱ ኦልሬዲ በቃ ቤተሰብ ሆኛለሁ። ለእኔ ቤተሰብ ሆኛለሁ። 3 ሰዎች በበር ገቡ። እኔ አላየኋቸውም ሲገቡ። በሩ እንደዚህ ነው፣ እኛ እንደዚህ ጋር የምናጠናው ሳሎን። ከዛ በኋላ እያስጠናሁ እያለ መጣሁ። አጠገባችን ሲቆሙ ነው እኔ ያየኋቸው። ሲቪል ነው የለበሱት። ምንም አጠረጥራቸው ቤተሰብ ነው የመሰሉኝ። ማነህ አንተ አለኝ። ምን አይነት ጥያቄ ነው! ትንሽ የመረበሽ ስሜት። እንዴ ማነህ አንተ? አንተ መታወቂያ አለኝ። እሱን መታወቂያ የቀበሌውን የወረዳ ሰጠሁት። ካየ በኋላ የሙያ ፈቃድ አለኝ። የሙያ ፈቃድም እሱት ሰጠሁት። አሁን ምን ነው የምታስጠናው አለኝ። እኔ እኮ ከዓመት በላይ እዛ ተዋውቀን ቤተሰብ ሆነናል። ማስጠናውማ ልጅቷ ጥሩ ውጤት እንድታመጣ ይሄ ልጅቷ የምትመልሰው ጥያቄ ነው መሆን ያለበት እና ባመጣችሁም ውጤት እኔ ደስ ብሎኝ የምሰራው ስራ ነው። እርካታዬ ክፍያው ሳይሆን የልጅቷ ውጤት ነው ብዬ እያስረዳኋቸው 3 ናቸው እያስረዳኋቸው እያለ ወይዘሮ ሰብለ መጡ። ደግሞ ሁኔታው ትንሽ ተገለጠልኝ። አሁን የሆነ ነገር እንደታሰበ መጡና ፊት ለፊት በዛ ሳይድ ሶፋ አለ። ሶፋው በዛ ነው ያለው። እዚህ የጠረጴዛ ሳሎን ነው። እዛ ሶፋው ነው ያለው። ሶፋ ላይ ሄደው ቁጭ አሉ። እንደዚህ ካወራን በኋላ ከወንዶቹ ጋር ተቀመጥ አልኩት። ወንበርም አልቀመጥም አለ። እኔ ቁጭ ብዬ ነው የማወራው፣ ሸምግያለሁ። ተነስቼ መቀበል አልችልም። ቁጭ በልና እናውራ አልኩት። እኔ አልቀመጥም አለ። ሁኔታው ገባኝ። ሕፃን ልጅ እነዚህ አድርገሃል አለኝ። እንዴ ልጄ እኮ ነው፣ እኔ ቤተሰብ ነኝ፣ የሕፃንም ልጄ ነው። የሚገርም ያን ቀን ሴቷንም አመርትነሽ የሕፃኑን ታላቅ ሕፃኑንም ደብቀውታል። ሰራተኛውም የለችም። የዛን ቀን 3ቱ ልጆች ክርስቲናን የማስጠናት የ9ኛ ክፍሉና የ5ኛ ክፍሉ ግን አሉ። መተው ሰማውኛል። ወረቀት እንዲህ ማሰቢያ አምጥተውልኛል። በዛ ጀምረናል እያስጠናል እና እናት መተው እዛ ቁጭ አሉ። ዝም ብሎ ገባኝና ሲናገር ሊሰርቃና ሲለኝ በቃ እንደዛ ጠርጥረው ሊሆን ይችላል፣ እንደዛ አስበው ሊሆን ይችላል ብዬ ሄጄ ወይዘሮ ሰብለ የቤቱ ባለቤት ሄጄ እግራቸው ላይ እውነቴን ነው እንደዚህ ተነስቼ ሄጄ እንግዲህ በአክሽን አሳይ ካልከኝ ኧረ ቁጭ በለው አላልኩም። እንደው አይደል እንደዚህ ሄጄ በዚህ ተንበርክኬ ቱር አሉና እዛኛው ሶፋ ላይ ተቀመጡ። እኔ እዛው ተደፍቼ ቀረሁ። 5 ደቂቃ ልቆይ ብዬ እዚያ ያሉ እነኛ የመጡት ወንዶች ፖሊሶች ነን ያሉን። በኋላ እነሱ አይደለም ያሉ፣ ሌላ ሰው ስጠይቅ ጣቢያ ሄጄ እነሱን የነገሩኝ። ተደፍቼ 5 ደቂቃ ቆየሁ። ምናልባት ጠርጥረውኝ ይሆናል ይቅር ይበሉኝ እስቲ ብዬ። በእኛ ባህል እንደዚህ ነው። ወንድ ልጅ ከተንበረከከ እጅ ከሰጠ በቃ ይጠየቃል። በህዝቡ፣ በአካባቢ፣ በጎረቤት፣ በማህበረሰቡ ውሳኔ ይሰጥበታል እንጂ ክፉ ነገር እንዲደርስበት አይደረግም። እጅ ሰጣ፣ ድፍት አልኩ። ሂድልኝ ከዚህ በቃ ሂድልኝ ከዚህ አላቅህም፣ ሂድልኝ ከዚህ። ሄጄ ፖሊሶች ይቅርታ፣ እሺ አስቀይሜያችሁ ከሆነ ይቅርታ አልኳቸው። እንሄዳለን ተያዝን፣ ሄድን፣ ፎቁን ወረድን። ጥበቃውን ቅድም ያልኩን ወጣን፣ አጥሩን ከወጣን በኋላ አንድ የሲቪል ፒክአፕ መኪና ደብል ገቢና ቆሟል። የግለሰብ ነው። ሴት ሹፌር አለች። የግለሰብ 3 ቁጥር ኮዱን አልያዝኩትም። 3 ቁጥር ከሆነ የድርጅት ነው ሊሆን ይችላል። የድርጅት ልበለው። ወይዘሮ ሰብለ ገቢና ገቡ። እኔ ከኋላ ደብል ገቢ ነው ብያለሁ። ግራና ቀኝ ፖሊሶቹ ገቡ። ሲቪል ነው የለበሱት። እነማን እንደሆነ አልጠየቁ። የት እንደሚወስዱኝ አላውቅም። እውነቴን ነው የምልህ። ኢትዮጵያዊ ናቸው። በእኔ ላይ አይጨክኑም፣ ክፋት አያስቡም። በቀስ ያሉበት ቦታ ሊሄድላቸው ደስ ይበላቸው።
አንተ ማነህ? ለምን ፈለግከኝ? የፍርድ ቤት መጥሪያ አንጣ። በፍጹም አልጠየኩም። ወንድሞቼ ናቸው። እዚህ የጠረጠሩኝ ነገር ምን እንደሆነ ይጠይቁኝና ከዛ እንረዳዳ። የት ይዘውኝ ይመጣሉ? መኪናውን ያዞሩና 72 ፖሊስ ጣቢያ። አዎ እዚህ ጋር ያዙልኝ። አሁን ህግ ያዘው ማለት ነው። እዛ ውስጥ ከገቡ ምርመራው የህግ ጉዳይ ነው የሚሆነው አይደለ? ከዚህ በፊት የነበረውን ነገር የተወሰነ እናውራ ብዬ ነው። የተለየ ግብብ ነበረ ወይ? ከሳቸው ጋር እንግዲህ ቤቱ በነገሩኝ አስቤ ነው የነበረውትን ቅርበት ማወቅ ፈልጌ ነው። ልጆች እንደ አባት በዚህ ልክ ሲቀርቡ እርስዎ ደግሞ ካስጠኛ አልፈው የአባት ቦታን ሲተኩ ልጆች ይደገፉት አባዬ ይሉት ወንድ ክብረ አባወራ ያለው ሰው ሲያዩ በእነዚህ በልጆች በኩል የተጀመረው ፍቅር ከተመላላሽ አስጠኝነት ምናልባት አለፍ ያለ ነገር ይኖር ይሆን ወይ? እንደው ዝም ብዬ ሸቶኝ ነው ከይቅርታ ጋር። በጣም በደግፍ ጥያቄ ነው በእውነት። እኔ የኔ ባህሪ ምን ብዬ ልንገርህ? ሃይስኩል ስጨርስ እኮ ጎርምሻለሁ። ዩኒቨርሲቲ ስገባም የዚህ የጉርምስናው ስሜት ነው ያለው። እኔ ግን ዩኒቨርሲቲ ግራጁዌት አድርጌ የራሴን ስራ መንግስት ሰጥቶኝ ደሞዝ መቀበል ጀምሬ በሁለተኛው ዓመት ተኩል ሶስተኛው ዓመት ላይ ነው እቺን አሁን የምኖራት ሚስት ያገባሁት። ከዛ በፊት የጉርምስና ህይወት፣ የተቃራኒ ጾታ ግንኙነት ወይም ሰውን አላግባብ መድፈር የለውበትም። የኔ አስተዳደግ፣ የኔ ሃይማኖት፣ የኦርቶዶክስ ክርስትና ሃይማኖት ይሄንን አይፈቅድም። እኔ ነገ እኮ ንስሐ ገባለሁ። ነገ ይቅር በሉኝ ብዬ እኮ በእግዚአብሔር ፊት ንስሐ የምገባ ሰው ነኝ። ይሄንን ኃጢአት እንዴት ብዬ ነው ንስሐ የምገባው? ሆን ብዬ እያደረኩ አይደለም። ዛሬ የተከበሩ ልጆች አባትና የተከበረች ወርቅ ሚስት እያለኝ አይደለም። ድሮም የኔ ባህሪ አይደለም። እጅግ በጣም እማከብራት ወይዘሮ ሰብለ እሷ በነገረች ስም እጅግ በጣም እማከብራት እንደውም የመጀመሪያውን ክፍያ አስገባችልኝ። በጣም አመሰግናለሁ። ነገ መጥቼ እግርሽ ላይ ድፍት ትላለሁ አልኳት በስልክ። ምን ቦታ ነው የምትደፋው? የኔና የሷ ክብር እንደዚህ ነው። እኔም በትህትና ነው ማከብራት፣ እሷም በስልክ እንደነገርኩ ምን ቦታ ነው እኔ እግር ላይ የምትወድቀው? ምክንያቱም ከዛ ይላክ አይላክ ባላቅም ገንዘቧን ከፍላለች። ልጆች እኮ ታሳድጋለች። የልጆች ወጪ እኮ ብዙ ነው። እሱም ቢሆን ስጦታ አይደለም አይደለ? እንዳሉኝ አስጠንታው ነው። ደህና ሙያዬ ነው። ሙያዎት ነው። አራበኝም፣ የሚገባውትን ነው። አልጠማኝም። እንደው ያን ቤተሰብ አቅም ኖሮ ከዚህ በላይ ባግዝ ስጦታ አይደለም ብዬ እርሶ በእውቀቱ እንደውም በትንሹ ነው። እኛ 800 ነው ያልኩህ፣ እኔ በ400 ነው። ጓደኞቼ ከሰሙ እንደውም ይሰድቡኛል። እና ምን ልልህ ነው እጅግ ማከብራት ቀናቢ በሙሉ አይኔ እንኳን ለማየት እምሳሳላት የተከበሩ ልጆች እናት፣ የተከበረ ቤት ሳይጎል ሙሉ ቤት የምትመራ። ትልልቆቹ ልጆችስ መታሰሩን ያውቃሉ? ታዲያ ያስጠኗትም እነሱ ፊት አይደል የሄድኩት? ቆዩ ምስክርነትም እኮ የሰጡት እቺ ማስጠናት ልጅና ሰራተኛዋ ናት። ምን አለች? እኔ አልሰማሁም። እንግዲህ መሰከረች የተባለው ልጅ ይዞ ሄዷል ነው። ሰራተኛዋ መሰከረችው ሰርቆ ሲሄድ ሊሸውደኝ ሲል አይነት ነው። እንግዲህ እኔ በኡኡ ብለሻል ወይ እዛ ጎዳና ያለ ሰው ደረሰልሽ ወይ ጥበቃዎቹ ረዱሽ ወይ የሚል መስቀለኛ ጥያቄ ፖሊስ መጠየቅ አለበት። ብቻሽንስ እንዴት ዳቻልሽው? እንዴት ልጁን ከላዩ ላይ ነጠቅሽ? ማን ረዳሽ? በሳምንቱ ነው አይደል ልጁ ተሰረቀ በተባለ በሳምንቱ ሄጄም ሳስጠና ቤት ውስጥ ነው የተያዝኩት። ያኔ ሞክራው ነበረ እንደዚህ ልጅ ስርቆት ላይ በሚል ማለት ነው። ነው ሰርቀዋል ወስደዋል በሚል ነው። ልጁ አይደለም ልጁ የለም ስላሉኝ እኮ ነው። ልጁማ ያንን ጋማ ልጁ የለም አሸሹት። አመርትነሽንም ይሄን ትንሹን ሰርቀ የተባልኩት ዮሲያስንም አሸሹት። ያለታ እሺ አሸሹት።
ልክ እነሱ በሸሹ ሁለቱ ህፃናት ማለት ነው። ክርስቲና እኔ ማስጠናት እና ሁለቱ ልጆች ግን አሉ። ሰራተኛዋም እንግዲህ ሁለቱ ልጅ ህፃናት ይዛ ጓዳ የተደበቀች ይመስለኛል። ባይገርም ምን ያህል ቤተሰባዊ ነህ ካልከኝ አንድ ጊዜ ቤቱ ድግስ ነበር። ሳሎኑ ድግስ ነው። ዛሬ እንግዳ ስለሚመጣ ጓዳ መኝታ ቤታቸው አስጠንቻለሁ። አልጋው ላይ እንደዚህ ቁጭ ብዬ አልጋው ላይ እኔ ቁጭ ብዬ ከጎን ክርስቲና ቁጭ ብላ አስጠንቻለሁ መኝታ ክፍል ውስጥ። ያን ያህል ቤተሰባዊ ነኝ። ሌላ ሀሳቤ ግን ላስብ አልችልም። ለምን? እኔ እኮ አሁን አርጅቻለሁ። በሆነ ጉዳይም አባት ነኝ። በሆነ ጉዳይም ተነጋግራችሁ ታውቃላችሁ? ምናልባት እርስዎ ላያስቡት ይችላሉ። በሆነ ጉዳይ ብቻ እንነጋገር ወይ እንደዚህ የሚል ንግግር ነበራችሁ? ከልጆቹ ማስጠናት ጎን ለጎን ሌላ ነገርም ሊሆን ይችላል፣ ስለ ክፍያውም ሊሆን ይችላል። እንደው እንዴት ነው በሆነ ጉዳይ ብቻ ቁጭ ብላችሁ ተጫውታችሁ ሻይ ቡናም እየተባለ እርስዎ ላያስቡት ይችላሉ፣ በእርስዎ አእምሮ ላይመጣ ላይሄድ ይችላል ብዬ ነው። ይሄን እንዴት አስባለሁ ስላሉኝ ነው። ግን ከልጆቹ እናት ጋር ቁጭ ብሎ የማውራት የመጫወት እድሉ ነበረ ወይ ብዬ ነው። ዝም ብሎ ኦፍ ገብቶኝ እኔ ይገርምሃል፣ ድግስ አለ ቤት ሳሎን ግባና አስጠና ተብዬ እንኳን የዛ የድግስ ተቋዳሽ አካል አልሆንኩም። ለምን? በጠረጴዛ ዙሪያ ቁጭ ብሎ የበሉ ማውጋት አያስኬድም። ብዙ ሰው አለ እንግዳው፣ ዘመድ አዝማድ ነው የመጣው። እኔ አስጠኝ ነኝ፣ ለልጆቹ አባት ነኝ። ነገር ግን ከወይዘሮ ሰብለ ጎን ሆኖ ወይም ከዳዳሚው ጎን ሆኖ መመገቡን ስላልፈለግኩት በጣም ስለጠገብ ለምን ስላልፈለጉት እንግዲህ ያ ወዴት ያመራል? ምናልባት ይሄ እህል ውሃ መባባሉ ምናልባት ይወስነዋል ብለው ሌላ ቀን ደግሞ እንዳይደግ ምን እስከዛ ድረስ ተጠንቅቄያለሁ። አንድ ቀን መሀል ላይ ያጠናን መጡ ወይዘሮ ሰብለ። እሺ እንደው ይሄ ሁሉ እየተከፈለ እንደው የዚች ልጅ ውጤት እንደው ካላማረ አሉ። ያምራል፣ ልጅቷ ጎበዝ ናት። በቃ ልንገርህ ሐቁን። ልጅቷ ግን የምትፈልጋለች ሞራሏን የሚገነባለን ሞራሏን የሚጠብቅ። መቼ ላይ ነው ይሄን ያሉት? ልክ እንደጀመር ጎበዝ ናት፣ አቅም አላት። ግን አንዳንድ ግን ከበድ የሚላትን ርዕስ ግልጽ አድርጎ የሚያስተምራት፣ በዛኑ ልክ ደግሞ ሞራሏን የሚገነባላት አይዞሽ የሚላት ከጎኗ ግን ትፈልጋለች። እናት ሩቅ ናት፣ እናት አንቺ ነሽ። አደራ የዚች ልጅ ስሜት ይጠበቅ። ትምህርትና ይሄ ስሜት ስነ ልቦና አብሮ ነው የሚሄደው። ስነ ልቦናው ያላማረ ልቡ አይረጋጋም፣ ልቡ ያልተረጋጋ አይምሮ አይረጋጋም፣ ትምህርት አይዝም። አደራ እችን ተጫውተናል። ክፍያው በስቷል አልከፍልም ቢልም እውነቴን ነው። እኔ እኔ ዋናው የልጅቷ ውጤት ነው። በዚህ ይሄ ምክንያት ሆኖ በልጅ ስርቆት ተያዙ፣ ፖሊስ ጣቢያ ደረሱ። ያው ፖሊስ ጣቢያ ደረስኩ ያሉኝን ፓርት ያስቆምኩት ከዚህ በኋላ የፖሊስ ስራ ስለሆነ እዛ ውስጥ ገብተን እንዲህ ነው እንዲያ ነው አንልም። የነበረው ታሪክ ግን ይሄ ነው። በዚህ ምክንያት ታሰሩ፣ ደግሞ በዋስ ወጡ። ስንት ቀን ታሰሩ? እሁድ እንግዲህ 9 ሰዓት አካባቢ ነው የገባሁት። በእሁድ ቀን እሺ። ፖሊስ ጽሕፈት ቤቱም ጣቢያውም ዝግ ነው የሚሆን። በዛን ሰዓት እነኛ ፖሊሶች እኔን እንዲይዙም ከየት እንደተጠሩ ነው የሚገርም ነው። እንዴት መተው ፖሊስ በተጠንቀቅ ስራውን 24 ሰዓት ዩኒፎርም ቢለብሱ አሁን ልክ ነህ መልበስ አይጠበቅበትም። ደህና ደግሞ ለኔ ክብር እንዲሆን ብዙ ጊዜ ዩኒፎርም መልበስ አንዱ በልብሱ መገለጥና ታጥቆ ከነ ፖሊሳዊ መለዮ መታየት አንዱ የፖሊስ ስራ ነው። ይሄን በፖሊሳዊ መለዮ ለብሶ ደግሞ የሆነ ቦታ እየጠበቀ እንዳለው ሁሉ አይ ፖሊስ እዛ ጋር ነው ያለው እዚህ ጋር ፖሊስ የለም ብሎ የሆነ ሰው ሌባ የሆነ ሰው ስርቆት ይሰራል። ትክክል። እንደዛ ሚለውን እንዴት ነው የሚይዙት? ሌባውን የሚመስል የኔን አይነት ልብስ ለብሰው ይሰራሉ። ዩኒፎርም ትክክል። መታወቂያቸው ግን አምናለሁ በዚህ
ስለዚህ የግድ ልብስ ግድ አይደለም ማለት ነው በሲቪል የሚሰራ እኔ በዛምኜ ነው ዝም ያልኩት እሺ ቀጥሉ እንግዲህ ምንድነው እኔ በዚህ እድሜ እስር ቤት ገብቶ እዛ ለመኝታም ይሁን ለመኖር የእስር ቤት ቆይታው ማይገረኝ እሱ እጅግ በጣም አስቀያሚ ነበር መጀመሪያ እንደገባው ነው ፖሊሶቹን አመሰግናለሁ ትልቅ ክብር ሰጥተው ለኔ ለብቻ እዚህ ጋር ግባ ፍራሽም አለ ምንጣፍም አለ ከልብስ ብቻ ከቤት ብቻ ልብስ ያምጡልሃል እና ከቤትም ልብስ አመጣችልኝ ሚስቴ እሱ ለብሼ ትንሽ ጋደም ብዬ ያለው ሌላ እስረኛ ደግሞ ሴት መጡ ውጣና እዛ ተቀላቀላሉኝ ሄጄ ተቀላቀልኳቸው 24 እስረኞች ግማሹ ሌባ ነው ግማሹ ጠበኛ ነው የተደባደበ ነው ግማሹ ያው ስርቆት ነው ሞባይል ስርቆት አለ የቤት በተለያየ እና የተለያየ ባህሪ ነው ያለው እዛው አስገቡ ቤቱ እዛው ነው ፖፑሌሽን የሚሸናው መኝታ ቦታ የለም እዚህ አረፍ በላ ምንታ አክብረውኝ እዚህ አረፍ በላሉኝ ነገር ግን እንዳለ ተባይ ነው ትኋኑ ቅማሉ ቁንጫው እንዳለ ነው ይበላሃል ይሸታልም ግን እዚህ ላይ አረፍ በል ብለው እውነት አመሰግናቸዋለሁ እነኛን ታሳሪዎች እነዛው እንደዚህ ቁጥጥ ብዬ እንድደገፍ ብዬ ነግቶ ትንሽ ከቆየ በኋላ ሚስቴ መጣች 1-6-7 ሰዓት ሲሆን ደግሞ ከዛ ወሰዱኝ ለሚኩራ ክፍለ ከተማ ፖሊስ ማዘዣ አለ ይሄ የለሚኩራ ክፍለ ከተማ ፖሊስ ኮሚሽን ይባላል ከአያት ወደ ጣፎ ስትሄድ ትንሽ እንደሄድ ካለ በስተቀኝ እዛ ነው የልጅ ጉዳይ አሉ እዛ ወሰዱኝ እንደዚሁ አንድ መርማሪ ፖሊስ እውነት እግዚአብሔር ይስጠውሱንም በክብካቤ ነው ያዘኝ እዛ ቢሮ ቁጭ አደረገኝ እንደውም ህግ እንዳልጥስበት እንጂ እሱ እዛ ቢያሳድረኝ ራሱ ደስታው ነበር እሱ ጋር ከዛ በኋላ በቃ መሸ እንግዲህ ሄደህ እዛ ተቀላቀይ ታች ደግሞ ከቅድም ካልኩህ ተመሳሳይ እዛው ነው የሚሸናው ወለሉ በጣም ይቀዘቅዛል ነገር ግን 3-4 ናት 12 ሰዎች ነን እንዳልኩ በሌብነት የገባለ በመደባደብ የገባለ ስርቆ ማአት ነው ኬዙ በተለይ ሞባይል ሌብነት ይሄ መኪና ታርጋ መኪናውን ሸጫለው ይላል ግን በሱ ስም ነው ያ መኪና ሰው ይገጫል ማአት ጉዳይ ነው ያለው እና እዛም ገብቼ መቼም ጋሼ ነው እኔ ፖሊሶች ሁሉ ጋሼ ነው ያሉኝ ታሳሪዎች በሙሉ ጋሼ ነው ያሉኝ እሺ እዛም ስገባ ቅማሉ እንደው መንግስት ይሄን ሚዲያ ከሰማው እስር ቤት አካባቢ ሚዲያ ነው እስር ቤት አካባቢ ያለው ጽዳት ይጠበቅ እዛ ታሳሪው ያጸደዋል ማህበረሰቡ ያጸደዋል ትንሽ ብቻ እቅድ ወጣ ፕሮግራም ወጣ የሚገዛው ነገር ገዝቶ እስረኛው ይገዛዋል ቤተሰብ ይገዛዋል ጽዳት ይደረግ ሽንት እዛ ውስጥ አይሸና ለሰው ክብር ይኖር ሰው ይከበር በአግባቡ ይረፍ በአግባቡ እስከ ፍርድ ቤት ድረስ እዛ ይታገድ ግን ክብሩን በጠበቀ ሁኔታ ግባ ተብለ ሲቆለፍብህ እኮ የምትገባበት እኮ በጣም አጸያፊ ነው ሳፎኬሽን አለ የአየር እጥረት አለ ታፍኜ ኦክሲጅን አጥቼ ልሞት ትንሽ ቀርቶኝ ነበር በርጭላንጭል ጋር ሄጄ ነው እንደዚህ ከዛ በኋላ ተስፋ እናደርጋለን አዲስ ከተማ ስለሆነ ዋልኩ አደርኩ ሰኞ ገባው አደርኩ ማክሰኞ ፍርድ ቤት መጣሁ ማክሰኞ ፍርድ ቤት ስመጣ ኬዙን አስረዳሁ በደንብ እንግዲህ መዝገቡ ይታይ ለነገ ጠዋት ለሮብ ተባለ ሮብ ጠዋት እንደገና መጣሁ ሌላ ዳኛ ጋር ሴት ናቸው ሁለቱም እኛ ሌላ ዳኛ ደግሞ መዝገቡን ካዩ በኋላ እኔም እንደሚያመኝ አስረድቼ የልጆች አባት እንደሆንኩ ሽማግሌ እንደሆንኩ አሁንም ኃላፊነት እንዳለብኝ ማሳደጋቸው ልጆች እንዳሉ አስረድቼ ነገር ግን ፖሊስ የ14 ቀን ጠየቀ 7 ቀን ተፈቅዶልሃል ተባለ ሮብ ቀን ሮብ ጠዋት ማክሰኞ ቀረብኩ እንደገና ሮብ ቶሎ ብላ ባለቤቴ ይግባኝ አለች ይግባኝ ብላ ደግሞ እዚህ መጣች ይግባኝ ፍርድ ቤት እሱ እንደገና
ሮብ ነበር ሐሙስ ሄገሩ አርቆ አርብ ቀረብኩ እነሱ ጋር በ5000 ብር ዋስ ይፈታ ተብሎ ተፈርዶልኝ 5000 ብር ሚስቴ ከፍላ ነው አሁን አንተን ያገኘው። ዋናውን ያንተ ጋር የመጣሁበት ምክንያት ብሶት ነው። እኔ አባት ነኝ። የልጅ የህፃን ሌባ ልሆን አልችልም። ስለ ልቦናዬም አስተዳደግም ማህበረሰቡም ይህን አይፈቅድልኝም። እኔ አባት ነኝ። ተክለ ሃይማኖት እኔ አባት ነኝ። ልጄ ልሰርቅ አልችልም። በዚህ መጠርጠሮ ትምህርት ቤት ማህበረሰብ አካባቢው ምን አስባለው? እንግዲህ ሚስቴ በከፍተኛ ደረጃ ተሯሩጣለች። ልጅ ሰረክ ተብሎ ጣቢያ ነው ያለው። እንደው በሽምግልናም ቢሆን ሴትዮዋ ጋር ሄዳችሁ እግሯ ላይ ውደቁልኝ ብላ የአካባቢን ሰዎች አነጋግራለች። ቆይ ዛሬ ቆይ ነገ እያሉ እየተወያዩ ባለበት ሰዓት ነው እንደገና ይሄንን ዋሳ አግኝቼ የወጣሁት። አሁንም እነኚህ ሰዎች ተሰብስበው እባክሽን ክስሽን አንሺ፣ ሰውየው እንደዚህ አይነት ሰው ነው፣ ለ32 ዓመት ህፃናት ጋር አብሮ በማስተማር የኖረ ነው፣ ህፃናትን ቢሰርቅ ማንኛውም ህፃናቶች አያስተምርም፣ እባክሽ ይቅር በይውና ክስሽን አንሺ ብለው ሊለምኑ እየተነጋገሩ ነው ያሉት። እና ተመስገን ትምህርት ቤትም አካባቢ ደውለውልኛል፣ ጠይቀውኛል። እስር ቤት እንዳለው ነግሬያቸዋለሁ። ነገር ግን ካልሰራ አይከፈልህ፣ ካልከፈልህ ደግሞ ቤተሰብህን መምራት አትችልም። ያን ሁሉ ግን ችግር የኔ የምሰራበት መስሪያ ቤት ተገንዝቦ እስካሁን ይዞኛል። አመሰግናለሁ። ትምህርት ቤቴን በእውነት ላስተማሪ የቆመ ነው። ችግር ያውቃል። ጓደኞችም ዳይሬክተሮቹም ዋና ኃላፊውም ተረተውት ይሄንን በቃ ግድ የለም አንተ ብቻ ህግ ይጨርስልህ፣ በእኛ በኩል ችግር የለም ብለው ምንም በስሜ ላይ እኔ የደረሰብኝ ችግር የለም። ምንድነው ግን እዛ ከሳሼ እግር ላይ ወድቄ ስለምን ፖሊስ ጣቢያም እንደዚሁ እግራቸው ላይ ተጠምጥሜ ፖሊስ ጣቢያ እግራቸው ላይ ተጠምጥሜ እንደዚህ አንቄ ነው እንግዲህ ተክለ ሃይማኖት እንደዚህ እግራቸውን አንቄ ተደፍቼ ባክሽን እኔ እንደዚህ ያለ ሰው አይደለሁም፣ እኔ ደፍሬም አይደለም አንቺ ቤት የመጣሁት ና ብለሽ ነው ቤትሽን በመድፈሬ በመግባቴ ማለት ተጸጽቻለሁ፣ ይቅር በይኝ፣ አይለምደኝም ብዬ ባይን እያወጣሁ እግሯ ላይ ስቅ ብዬ አልቅሻለሁ። ከዚህ ሂድልኝ ቤት ገና ሲወጡ ማለት ነው። ቤትም እዛ ቤትም እንደገና ፖሊስ ጣቢያ ሄጄ መርማሪው ፖሊስ እዛ 72 ቃል ተቀባዩ ፖሊስ እያለ እዛ ቢሮ ውስጥ ሚስቴ መታ እንደዚሁ ተንበርክካ ብትለምን እንደው ቢላ ባንገት ያሉ ይሄው ቅማል በልቶኝ ከስቼ ጠቁሬ ለእውነት በህይወቴ ያልጠበቅኩት በህይወቴ ማልጠብቀው ነገር ደርሶብኝ ይሄው ለዚህ ደርሻለሁ። ነገም እንደሚገጥመኝ አላውቅም። ከዚህ በፊት ታስረው ያውቃሉ? እንደ በቀላል ነገርም ቢሆን ምንም አያውቁም። እስኪ ወደ ወይዘሮ ሰብለ ደግሞ እንደውል ጉዳዩን እናጣራ። ደስ ነው የሚለኝ። ደስ ነው የሚለውት? ደስ ነው የሚለኝ። ወይዘሮ ሰብለ ማን ናቸው? እኔ አባታቸውን ስም አላውቅም። ምናልባት ክሱ ላይ የልጆቹን አባትስ ማን ነው ስማቸው? ወይኔ እንደዛ አላውቅም። ክርስቲና ብቻ ነው? ክርስቲና ማስጠናት ናት። 9ኛ ክፍል ያለው ልጅ ስሙ ጠፋኝ። 5ኛ ያለው ማርኮን ነው። እቺ አመርትነሽ ናት። ቀጥላለችው አመርትነሽ። ቀጥሎ መጨረሻው ልጅ ስም አልወጣለትም። እኔ ዮሲያስ አልኩት። ዮሲያስ የኔ ስም ነው። ክርስቲና ያባቷ ስም ማን ነው? ስህን ምናልባት የደወሉላቸው
አይነሳም። ደጋግሜ ሞክራለሁ፣ እንዳገኘኋቸው አቀርባቸዋለሁ። እርስዎ ግን ወደዚሁ ሚዲያ ያመጣው በዚህ መንገድ አባት ሁኜ ከባለስልጣን ከጀነራል እስከ ናሳ ባለሙያ ያፈራሁ መምህር ልጅን እንዳባት ከወላጅ ተቀብዬ እንዳባት ማሳደግ መምህር ልጅ ሰረክ በሚል ተከሰስኩ እና ይሄን ይግባኝ ለኢትዮጵያ ሕዝብ የሆነው ይሄ ነው። እኔ እንደዛ አይደለሁም ነው ምጨምርልህ። ምንድነው እኛ በኢትዮጵያ ባህል ስናድግ ጎረቤት ካንድ ወደ አንዱ አቅፎን የቅርብም የሩቅም ሰው አቅፎን ዳቦ ጋብዞን ለስላሳ ጋብዞን አጫውቶን ቤቱ ወስዶን መልሶን እንዲህ በመቀባበል ነው የኢትዮጵያ ባህል የኢትዮጵያ ልጆች ያደጉት። አሁን ደግሞ ከዛ የተለየ ያረኩት ነገር የለም። አሁን ደግሞ ጊዜው እንደዛ ማድረግ ጊዜው አይፈቅድም። ምክንያቱም የድሮውን ባህል ተጠቅመው ልጆች ለሌላ ነገር እየተጋለጡ ስለሆነ እርሶ ይሄን አድርገዋል ማለት ያጋልጧል ማለት አይደለም። እርሶ ባሉት ልክ እርሶን ሰማለሁ። በተቃራኒ ደግሞ በልጁ እናት በሰብለ በኩል ደግሞ ያለውን እሰማለሁ። መሀል ላይ ፍርዱን ለኢትዮጵያ ሕዝብ ተዋለው። እዛ ደግሞ ፖሊስ የተያዘው አለ። እሱም እንዲያስብበት ከግራም ከቀኝ ምናልባት እንዲህ አይነት ነገር የእርሶን የቀደመ መልካም መዓዛ ያለውን ስሙን አይቶ ሊያልፈው የነገሩኝን ማለት ነው። በተረፈ ግን መልካም እድል እመኝልዎታለሁ። ወሰዳት አስተማሪ ይባል ነበር ድሮ። ተክለ ሃይማኖት አመሰግኖት እድሜ ጤና ይስጥ። መልካም እድል እመኝልዎታለሁ። ሌላ ጊዜም ተገናኝተን በሰፊው የግል ጉዳያችን ሁሉ እንደምንጫወት አልጠራጠርም። በጣም ነው የማመሰግነው። በእግዚአብሔር ቁጭ በሉ። መምህር ደረጀ ጌታቸው ወልደ አብ በጣም አመሰግኖታለሁ። በዚህ ፕሮግራም ላይ ተደጋግሞ ስማቸው የተጠቀሰው የህፃኑ እናት ለማግኘት እሞክራለሁ። ደውዬም ነበረ፣ ስልካቸው ስላልሰራ ነው። ስለነበረን ቆይታ አመሰግናለሁ። የተለየ ታሪክ ካላችሁ ከስር ባለው ስልክ አገኙን። እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ደግሞ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የህይወታችሁ አንዳች ምዕራፉ ከተዛነፈ ከተቀደደ ይሰፋም ይቆለፍ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።